ሰላም ሰላም የግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ዛሬም ደግሞ ለሲኦሲ ኤግዛም እንዲሁም ደግሞ ለመውጫ ፈተና የሚጠቅሙ እ፣ ጥያቄዎችን ይዘንላችሁ መጥተናል። ሁልጊዜ እንደምንላችሁ ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ሁልጊዜ እንደዚህ በየቀኑ ሰርተን የምንለቃቸው ኢምፖርታንት የሆኑ ቪዲዮዎች በቀላሉ አክሰስ እንድታደርጉ የደወል ምልክቱን በመጫን እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩ እናሳስባለን። ስለዚህ ዛሬ መሰረታዊ የሆኑ 10 ጥያቄዎችን ለመውጫ ፈተና እንዲሁም ደግሞ ለሲኦሲ የሚጠቅሙ ፕሪፓሬሽን የሚጠቅሙ ጥያቄዎችን ይዘን መጥተናል። ቀጥታ ወደ ጥያቄዎቹ እንሄዳለን። ፕሪፔርድ ባይ ግሬስ ፋርማ ይላል። ሶ ወደ መጀመሪያ ጥያቄ በምንመጣበት ጊዜ which which one of the following statement is incorrect about importance of antimicrobial combination therapy? ሶ አንቲማይክሮቢያል ኮምቢኔሽን ቴራፒ የምንጠቀምበት የራሱ የሆነ ሴናሪዮ አለ አይደለ? ሶ እነዛን ነገር እናስባለን። ሶ ከሚከተሉት ውስጥ አንቲማይክሮቢያል ኤጀንቶችን ኮምባይን አድርገን እንጠቀማለን። ነገር ግን ኮምባይን አድርገን በምንጠቀምበት ጊዜ ኢንኮሬክት የሆነው የትኛው ነው? ሶ የመጀመሪያ ቱ አቺቭ ሲነርጂዝም ይላል ዛት ኢዝ ዘ ኮሬክት አይደለ? ስለዚህ አንድ አንቲማይክሮቢያል ኮምቢኔሽን ቴራፒ ኮምባይን በምናደርግበት ጊዜ ቱ አቺቭ ሲነርጂዝም ኢፌክት አይደለ? ስለዚህ ኮምባይን በማድረጋችን ሲነርጂዝም የሆነ ኢፌክት እናገኛለን። ሁለተኛው ቱ ትሪት ሲቨር ኢንፌክሽን ኦፍ አንናውን ኢቲዮሎጂ አይደለ? ስለዚህ ለአንድ ሜዲካል ኮንዲሽን ሶ ኢቲዮሎጂ አንናውን ሆኖ ፕላስ ደግሞ ሲቨር ኢንፌክሽን ከሆነ ሶ አንቲማይክሮቢያሎችን ኮምባይን እናደርጋለን። ሲ ቱ ዲክሪዝ ዘ ሪስክ ኦፍ አላርጂ። ዲ ኢምፖርታንት ቱ ፕሪቨንት ማይክሮቢያል ሬዚስታንስ ዛት ኢዝ ዘ ኮሬክት አይደለም። ዲም ይሆናል። አንደኛ አንቲማይክሮቢያል ኮምቢኔሽን በምናስብበት ጊዜ ይሄ ምንድን ነው? ሬዚስታንሱን ማይክሮቢያን ሬዚስታንስ እንዳይፈጠር ሶ ፕሪቨንት ለማድረግ ኮንሲደር እናደርጋለን አይደለ? ስለዚህ ከሚከተሉት ውስጥ ስለ አንቲማይክሮቢያል ኮምቢኔሽን የትኛው ነው እውነት ያልሆነ ተብለን በምንጠይቅበት ጊዜ ዘ ኮሬክት አንሰር ኢዝ ቱ ዲክሪዝ ዘ ሪስክ ኦፍ አላርጂ የሚለው ኢንኮሬክት ነው አይደለ? ሶ ከዚህ ጋር አይሄድም። ሌሎቹ ኢዝ ኮሬክት አባውት ዌን ኮንሲደርድ አንቲማይክሮቢያል ኮምቢኔሽን ቴራፒ ይሆናል ማለት ነው። ሶ ወደ ሁለተኛ ጥያቄ በምንመጣበት ጊዜ ይሄ ያው ከኤችኤስኤም ነው አይደለ? ሄልዝ ሰርቪስ ማኔጅመንት ከምንለው ያው ኮርስ ጋር የተያያዙ ጥያቄ ነው። እንደነዚህ አይነት ጥያቄዎች ያው በተደጋጋሚ ይመጣሉ። ሶ እንደዚህ አይነት ቦታዎችንም ደግሞ ፎከስ ማድረግ እጅግ አስፈላጊ ነው። ሶ ወደ ጥያቄ በምንመጣበት ጊዜ ማናጀር ኦፍ ሄልዝ ሴንተር ወንት ቱ ፕሮቫይድ ቢሲጂ ቫክሲን ፎር ኢንፋንትስ ኦን ዘ ፍራይዴይ ዊች ኦፍ ዘ ቤስት ማናጅመንት ፋንክሽን ዛት ዘ ማናጀር ዩዝድ አይደለ? ስለዚህ አንድ ማናጀር አንድ ሄልዝ ሴንተር የሚሰራ አለ። ሶ ቢሲጂ ቫክሲን ለኢንፋንቶች ኦን ዘ ኔክስት ፍራይዴይ ለመስጠት ፈለገ ወይም ደግሞ ለመስጠት አሰበ። ስለዚህ ከሚከተሉት ውስጥ ከማናጅመንት ፋንክሽን ውስጥ ቤስት አፕላይ የሆነው የት ሆኖ ነው? ኤ ፕላኒንግ ላይ፣ ቢ ኢምፕሊመንቲንግ፣ ሲ ኦርጋናይዚንግ፣ ዲ ኮንትሮሊንግ። ሶ ዘ ኮሬክት አንሰር ኢዝ ፕላኒንግ። ሶ ለምንድን ነው ስንል ይሄ ቢሲጂ ቫክሲኑን ለኢንፋንቶች አርብ ለመስጠት ነው አይደለ? እዚህ ጋር እንትን ያለው ስለዚህ የት ሆኖ ትክክለኛ መልስ ሊሆን የሚችለው ዘ ኮሬክት አንሰር ኢዝ ፕላን እያደረገ ነው። ሶ ኮንትሮሊንግ በምናይበት ጊዜ ምንድን ነው አንድ ካምፓኒ እንበለው ወይም አንድ ኦርጋናይዜሽን የራሱ የሆነ ምን ይኖራል ግብ ወይም ጎል ሴት አድርጎ ያስቀመጡት ይኖራል። ሶ ያን ከአክቹዋል የሆነ አቺቭ ያደረጉትን ከከረንት ካለው አክቲቪቲ ጋር ኮምፔር እንደ ኮንስትራክት ሲያደርግ ኮንትሮሊንግ እንላለን። ሶ ኦርጋናይዚንግ ስንል ደግሞ እነዚህ ሁማን ሪሶርስ ሊሆን ይችላል ማቴሪያል ሪሶርሶችን ምን ማድረግ ነው? ኦርጋናይዝድ ማድረግ ነው። ሶ እነዚህ ኢምፕሊመንቲንግ ስንል ደግሞ ከምን ጋር ይያዛል ብለን እናስባለን። ሶ ኢምፕሊመንቲንግ ከያን የወጣውን እንትን ምን ሲደረግ ኢምፕሊመንት ሶ ፕላኑን ኢምፕሊመንት ሲደረግ ነው። ሶ ዘ ኮሬክት አንሰር ኢዝ
ፕላን የምለው ትክክለኛ መልስ ይሆናል ማለት ነው። ሶ እንደዚህ አይነት ቦታዎችን ፎከስ ማድረግ ያው እጅግ አስፈላጊ መሆኑን በዚሁ ያው ልንገነዘብ ያስፈልጋል ማለት ነው። ሶ ወደ ሶስተኛ ጥያቄ በምንመጣበት ጊዜ ምንድነው እሱ ጥያቄው a patient diagnosed with toxoplasmosis is prescribed with cotrimoxazole and present to your pharmacy. As a pharmacist, what will be the first advice in order to prevent cotrimoxazole associated crystalluria? A, to take more fluid in order to increase the urine flow. B, crystalluria can resolve by itself or through the urine acidification. C, to take anti-pain medication in order to prevent the pain. D, to reduce the dose of whenever the feel pain. So the correct answer is, so and ፔሸንታችን ስፔሻሊ ኮትሪሞክሳዞል በሚወስድበት ጊዜ ሞር ፍሉድ እንዲወስድ ሪከመንድድ ይደረጋል አይደለ? ለምን በሚባልበት ጊዜ አንዱ አድቨርስ ኢፌክቱ የኮትሪሞክሳዞል ምንድነው? ይሄ ኪድኒ ሬናል ኪድኒ ስቶን በማድረግ እንትን ይታወቃል። ብዙ ፍሉድ ፔሸንታችን መውሰዱ ደግሞ ኢዝሊ ኤክስክሬት ሆኖ ያው እንዲወጣ ስለሚያደርግ ኮሬክት አንሰር ኢዝ ቱ ቴክ ሙር የሆነ ፍሉድ እንዲወስድ ሪከመንድድ እናደርጋለን ማለት ነው። አሰ ፋርማሲስት ሁልጊዜ እንደምንላችሁ እንግዲህ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ አይነት በየቀኑ ሰርተን የምንለቃቸው ሲግኒፊካንት የሆነ ቪዲዮዎችን በቀላሉ አክሰስ እንድታደርጉ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ እንዲሁም ለምታውቃቸው የፋርማሲ ተማሪዎች ያው ሼር በማድረግ እርስ በርስ እንድትደጋገፉ እናበረታታቸዋለን። ስለዚህ ወደ አራተኛ ጥያቄ ስንመጣ ኢንትራቬነስ ኦር ኢንትራማስኩላር ኤንድ ሳብኩታነስ አር ኦል አር ኤግዛምፕል ኦፍ ዊች ሩት አድሚኒስትሬሽን። ሩት ኦፍ አድሚኒስትሬሽን በምናይበት ጊዜ የተለያዩ አሉ አይደለ? እነዚህ ስፔሻሊ ፓራንተራል እና ብለን የምንከፍላቸው ፒኦ ምናምን አለ አይደለ? ስለዚህ ከሚከተሉት ውስጥ አሁን አይቪ፣ ኢንትራማስኩላር፣ አይኤም፣ ሳብኩታነስ ከሚከተሉት የትኛው ለየትኛው ሩት ኦፍ አድሚኒስትሬሽን ኤግዛምፕል ነው አይደለ የተጠየቅነው? በጣም ሲሊ የሆነ ጥያቄ ነው። ኮሬክት አንሰር ኢዝ ፓራንተራል አድሚኒስትሬሽን የምንለው ኢት ኢዝ ዘ ድራግ ኦፍ ማነው ራይት ሩት ኦፍ አድሚኒስትሬሽን ይሆናል ማለት ነው። ወደ የሚቀጥለው ጥያቄ ስንመጣ ምንድን ነው ኒውሊ ስታብላሽድ ራዲዮ ፕሮግራም ዊዝ ትራንስሚቲንግ ኢንፎርሜሽን ሪጋርዲንግ ኢንፋንት ኮምፕሊመንታሪ ፉድ ኢኒሺዬሽን ፎር ደ ማዘር አናውንሰር ዌዝ ኤ ቲኔጀር። እንዳትረሷ አናውንሰሯ ማነች? ቲኔጀር ገርል ነች። ኤንድ ደ ማዘር ዲድ ናት ቢሊቭ ዛት ሺ ኩድ ኖ ኤኒቲንግ አባውት ኢንፋንት። ስለዚህ ማዘሯ ምን ብላ ዲሳይድ አደረገች? ይህን ኢንፎርሜሽን እያስተላለፈች ያለችው ቲኔጀር ነች፣ እንግዲህ ያገባች አይደለችም። ስለዚህ እናትየዋ ምን ብላ አሰበች? ይሄ መረጃ ትክክል አይደለም፣ ወይም በመረጃዋ ላይ ልታምን አልፈለገችም። ምክንያቱም ደግሞ ይቺ ኢንፎርሜሽኑን ምን የምታረግ አናውንሰር የምታረግ ቲኔጀር ምንም ነገር ስለዛ ነገር አታውቅም ብላ ያው የራሷን የሆነ ኦፒኒየን ሪፍሌክት አደረገች። ጥያቄው ምንድነው? ቤዝድ ኦን ዘ አባቭ ሲናሪዮ አት ዋት ሌቨል ዘ ፌለር ኦፍ ዘ ኮሚኒኬሽን። ፌለር ኦፍ ኮሚኒኬሽን የሚፈጠርበት ራሱን የቻሉ ብዙ ሪዝኖች አሉ። ስለዚህ በዚህ ኬዝ መሰረት ደግሞ የትኛው ሌቨል ኦፍ ፌለር ኦፍ ኮሚኒኬሽን ነው ሀፕን ያደረገው ነው። ሪቺንግ ዘ ኦዲየንስ አይደለም አይደለ? ደርሷል ኦዲየንሱ ጋር። ኢምፕሩቪንግ ሄልዝ ይሄም አይገናኝም። ጌቲንግ አክሰፕታንስ፣ ቼንጂንግ ዘ ቢሄቪየር። ኮሬክት አንሰር ኢዝ የቱ ይሆናል ማለት ነው? ጌቲንግ አክሰፕታንስ ነው አይደለ? ስለዚህ እናትየው ኦር ማዘሯ ይሄ በሬዲዮ የሚተላለፈውን ፕሮግራም መረጃውን እያስተላለፈች ያለችው ቲኔጀር ጋር ምንም ነገር ስለ ህፃናት ምናምን ስለማታቅ ልትቀበል አልፈለገችም። ስለዚህ ምንድነው ጌቲንግ አክሰፕታንስ ኢሹ ነው እዚህ ላይ ኮንሲደርድ ልናደርግ የምንችለው ማለት ነው። ወደ የሚቀጥለው ጥያቄ ስንመጣ ኦግመንቲን ኢዝ ዘ ኮምቢኔሽን ኦፍ አሞክሳሲሊን ኤንድ ቤታ ላክታሜዝ ኢንሂቢተርስ አይደለ? which intended to extend the activity of amoxicillin to beta lactamase producing
strain of microorganism. Which one is the correct beta lactamase inhibitor in this combination? Meflonic acid, monobactam, clavulonic acid, tazobactam አይደለ? The correct answer is clavulonic acid። ስለዚህ እዚህ ጋር ማንሳት ያለብን ለምንድን ነው አሞክሳሲሊን ዊዝ እነዚህ ከክላቪኖኒክ አሲድ ኮምባይን ማድረግ ለምን አስፈለገ ተብሎ ሲጠየቅ there is some bacteria አይደለ? አንዳንድ ባክቴሪያዎች እነዚህ አሞክሳሲሊንን ሬዚስት የሚያደርጉ አሉ። ላይክ እነዚህ ግራም ኔጌቲቭ የምንላቸው ኢኮላይ፣ ከልቢሲላ ኒሞኒያ የምንላቸው ምንድን ነው ቤታ ላክታሜዝ የተባለ ኤንዛይም አላቸው። ሶ ያ ኤንዛይም ምን ያደርጋል? ልክ ዊዛውት ክላቪሎኒክ አሲድ ፔሸንት አሞክሳሲሊን በሚወስድበት ጊዜ ምን ያደርጉታል? አሞክሳሲሉን ኢንአክቲቬት ኦር ዲስትሮይ ያደርጋሉ። ሶ በዛን ጊዜ የምንፈልገውን ኢፌክት ከአሞክሳሲሊን ላናገኝ እንችላለን ወይም አናገኝም። ስለዚህ ክላቪሎኒክ አሲድ መጨመራችን ምንድነው ይሄ እነዚህ ቤታ ላክታሜዝ የተባለውን የባክቴሪያውን ኤንዛይም ምን ያደርጋሉ? ኢንሂቢት ያደርጋሉ። በዛን ጊዜ ኢዚሊ አሞክሳሲሊን ያው ስራዋን ትሰራለች ማለት ነው። ስለዚህ the correct answer is ክላቪሎኒክ አሲድ የሚለው so it is the correct answer ይሆናል ማለት ነው። So which one of the following is route of administration is easy for self administration? So ከሚከተሉት route of administration for easy of self administration የቱ ነው? intramuscular ይላል፣ intraarterial ይላል፣ intravascular፣ intravenous or subcutaneous? So the correct answer is የቱ ይሆናል ማለት ነው? subcutaneous. It is easy for self administration ይሆናል ማለት ነው። So the correct answer is B. When come to the next question, a 48 years old hypertensive patient has been successfully treated with thiazide diuretics for the last years አይደለ? Over the last 3 months, his diastolic pressure has steadily increased and he was treated on additional antihypertensive agent አይደለ? ስለዚህ 48 ዓመት ሃይፐርቴንሲቭ ፔሸንት ነው። ሶ በቲያዛይድ ዲያሬቲክስ ሰክሰስፉሊ ያው ትሪት ተደርጎ ነበረ። ነገር ግን ከሶስት ወር በኋላ ዲያስቶሊክ ፕሬዠሩ ምንድነው ስቴንድሊ ኢንክሪዝ አደረገ። ሶ ሂ ዋዝ ስታርትድ አን አዲሽናል አንታይፐርቴንሲቭ ኤጀንት። ሶ ያም ማኔጅ ለማድረግ ቢፒውን ሶ አዲሽናል የሆነ አንታይፐርቴንሲቭ ኤጀንት ምን አድ ተደረገ። ከዛ በኋላ ሂ ኮምፕላይንት ኦፍ ሲቨር ኢንስታንስ ኦፍ ቢንግ አንኤብል ቱ አቺቭ አን ኢሬክሽን። ሶ ፔሸንታችን ይሄ ሁለተኛው አንታይፐርቴንሲቭ ኤጀንት አድ ከተደረገ በኋላ ምን ኮምፕሌን አደረገ? አንኤብል ቱ አቺቭ ሶ ኢሬክሽን። እነዚህ ከሴክሹዋል ዲስፋንክሽን ጋር የተያዙ ነገሮች ፔሸንታችን ላይ ታየ። ሶ ቢንግ ኤብል ቱ ኮምፕሊት 3 ሴት ኦፍ ቲኤንኤስ አስ ዋንስ ሂ ዳይድ ዊች ላይክሊ ሰከንድ አንታይፐርቴንሲቭ ሜዲኬሽን። ሶ ለዚህ ኮምፕሌን ደ ሞስት ሪስፖንሲብል አንታይፐርቴንሲቭ ኤጀንት የት ሆኖ ነው? ሚኖክሲዲ፣ ቢ ሎዛሪታን፣ ዲ ሲ ካፕቶፕሪል፣ ዲ ሜቶፕሮል። ሶ the correct answer is ሜቶፕሮሎል ነው አይደለ? ስለዚህ ሚኖክሲዲልን በምናነብሳበት ጊዜ እነዚህ ከሄር ግሮዝ ጋር የተያያዙ አድቨርስ እነዚህ ሄርቱሲዝም የምንላቸውን ነገሮችን ነው ሪሌትድ የሚሆነው። ሶ ሎሳሪታን እነዚህ ደግሞ ኤሲኒ ኢንሂቢተር ሲሆን አራብሶችን በምናነሳበት ጊዜ ደግሞ እነዚህ ስፔሻሊ ኤሲ ኢንሂቢተሮች ከአንጆኢደሚያ የፖታሲየም ሌቨል ኢሊቬት በማድረግ አይደል ከድራይ ካፍ ጋር ምናምን ይያያዛሉ። ያው አራብስ አንጆቴንሲን ሪሴፕተር ብሎከሮችን ኦልሞስት ሰመላር የሆነ ኢፌክት ነው ያላቸው ከኤሲ ኢንሂቢተር ጋር። ነገር ግን ለየት የሚያደርገው የብራይድኬኒን ፓዝዌይ ላይ እነሱ ያው እንትን ምንም የሆነ ኢንተራክሽን ስለሌላቸው ይሄ ድራይ ካፍ ላናይ እንችላለን እነ ሎዛሪታን ላይ። እነ ካፕቶፕሪል ኢናናፕሪል ላይ ግን እነ ሊስኖፕሪል ላይ ያው አንጆቴንሲን ዋን ወደ አንጆቴንሲን ቱ እንዳይቀየር ኢንሂቢት በሚያደርጉበት ጊዜ የብራይድኬኒን ፓዝዌይ ሶ ምን ያደርጋሉ? አልተር ያደርጋሉ። በዛ ጊዜ አኩሙሌሽን ኦፍ ብራይድኬኒን ይፈጠርና ያ ደግሞ ፔሸንታችን ላይ እነዚህ ሪስፓራቶሪ ትራክት ላይ ያሉ ሪሴፕተሮችን ምን ያደርጋል? ሶ ስቲሙሌት በሚያደርግበት ጊዜ ፔሸንታችን ድራይ ካፍ ኢንዲውስ ሊያደርግ ይችላል ማለት ነው። ሶ እነ ሜቶፕሮሎል በምናይበት ጊዜ ቤታ ብሎከር ነው አይደለም? ሰሌክቲቭ ቤታ ብሎከር ነው። ሶ ከነዚህ
ኢሬክሽን በተያዙ ኢሹዎች ላይ እነሱ ተጠያቂዎች ይሆናሉ ማለት ነው። When come to the next question, a health practitioner at a given area to teach the community to use safe drinking water properly and continual hand washing practice, vector control, plus management, proper refuse and the liquid waste management, plus provision of food safety and healthful housing condition. Based on the above scenario, what is the level of intervention strategy does the health worker implemented? A. Intervention at the host. B. Intervention at the agent. C. Intervention at the source. The correct answer is intervention in the environment ነው አይደለ? እነዚህ ሴፍ የሆነ ድሪንኪንግ ዋተር ምናምን እንዲጠቀሙ ፕሮፐር ላይ እንደ ኮንቲኒዋል የሆነ አንድ ወሽ ምናምን እንዲኖር እነዚህ ከቬክተር ኮንትሮል ጋር በተያያዘ እንደገና ፕሮፐር የሆነ ሪፊውዝ እና ሊኪድ ዌስቴጁን በትክክል አቮይድ እንዲያደርጉ ምናምን አይነት ነገር አባብ ያሉ ሲናሪዎች ሁሉ የሚያሳዩ ምንድን ነው ኢንተርቬንሽኑ እንደ ኤንቫይሮንመንት መሆኑን ሪፕሬዘንት ያደርግልናል ማለት ነው። ዌን ካም ቱ ላስት ኩዌሽን ፎር ደ ቱዴይ ማለት ነው። ዊች ኦፍ ደ ፎሎዊንግ ፔሸንት አር ሞስት አት ሪስክ ኦፍ ሰፈሪንግ ፍሮም አን ኤዲአር አይደለ? ስለዚህ ከሚከተሉት ውስጥ ደ ሞስት ሪስክ ለኤዲአር ሊጋለጥ የሚችል ማን ነው ነው? ኤ ላይ ስንመጣ an 8 years old infant receiving a prescription for antibiotics የስምንት ወር ህፃን ነው። ፕሪስክሪፕት የተደረገውን አንቲባዮቲክስ በሚወስድበት ጊዜ ለኤዲአር ሲግኒፊካንት የሆነ ሳፈሪንግ አለው ይላል። ቢ 22 years old patient with asthma አዝማ ነው 22 ዓመቱ ነው። አዝማ ነው ምን እየወሰደ ነው? prescription for inhaler to relieve and prevent their asthma. C 60-year-old patient who has edema receiving a prescription for a diuretics. D a 48 years old patient who has hypertension and receive a prescription for ACE inhibitors. እዚህም እናንተም የራሳችሁን ሀሳብ እንዲቴል እንድታዩ ሊያበረታታችሁ ይፈልጋለሁ። ነገር ግን እኔ በተረዳሁበትና የተወሰኑ እነዚህ ሪፈር ባደረኩት መሰረት the correct answer is A ሳይሆን ሲ ይሆናል ማለት ነው። እሱም የ68 ዓመት ሰውዬ ነው እና ለኢዴሞ ምን እየወሰደ ነው? ፕሪስክሪፕሽን ፎር ዳይሬቲክስ እየወሰደ ነው። ዋይ በሚባልበት ጊዜ እነዚህ ጂያትሪክ ፖፑሌሽን ስፔሻሊ እድሜያቸው ከ65 እና ከዛ በላይ የሆኑ እነዚህ ሬናል ፋንክሽን ሪቨር ፋንክሽን ቴስት ይቀንሳሉ አይደለ? ፕላስ ደግሞ እየወሰደ ያለው ምንድነው? ዳይሬቲክስ ነው። ምን ያስፈራናል በዚህ ጊዜ? ያው ዳይሬቲክሶች ከኤሌክትሮላይት ኢምባላንስ ይታወቃሉ አይደለ? ስለዚህ ኤሌክትሮላይት ኢምባላንስ በሚፈጠርበት ጊዜ ፔሸንታችን ላይ ፎር ሃይ ሪስክ ኦፍ ኮምፕሊኬትድ ለሆነ ሜዲካል ኮንዲሽን ያጋልጣል ማለት ነው። ሪላቲቭሊ በእርግጥ ኤ ላይ ያለውም የተወሰነ ላስኬድ ይችላል፣ ግን ቅድሚያ እንስጥ ከተባለ ያው ወደ ሲ እኔ በእኔ ሀሳብ መሰረት ያው አደላለሁ። እናንተም የራሳችሁን ፋርዘር የሆነ ኢንቨስቲጌሽን እንድታደርጉ። ኤ የማይሆንበት ምክንያት በእርግጥ የ8 ወር ህፃን ሊቨር ፋንክሽኑ እንደገና ሬናል ፋንክሽኑ ሌላም ማቹርድ ላይሆን ይችላል አይደለ? ነገር ግን ህፃናትም ላይ ደግሞ ያው ሴፈስት የሆኑ አንቲባዮቲክሶች አሉ። ስፔሲፊክ አድርጎ የሆነ ደሞስት ለምሳሌ ከሬናል ጋር በተያዘ ከፕላስ ደግሞ ከሊቨር ጋር የተያዘ በጣም ቶክሲክ የሆኑ ድራጎችን ስፔሲፊክ ባደረግልን ቢያደርግ ጥያቄው ወደዛ ልንሄድ እንችል ነበረ። ስለዚህ ቅድሚያ እንስጥ በምለው ያው ሲ ይሆናል። እናንተም የራሳችሁን ሀሳብ በደንብ ኢንቨስቲጌት እንድታደርጉ አበረታታለሁ። ቢ ላይ አይሆንም አይደል? የ2 ዓመት ነው። ለአዝማው ኢንሄለር ፕላስ ደግሞ ያው እየወሰደ ነው። ይሄ አይሆንም። ሌላው የ48 ዓመት ፔሸንት ነው፣ ሃይፐርቴንሲቭ አለበት። ለሱ ደግሞ ኤሲ ኢንሂቢተር እየወሰደ ነው አይደለ? ይሄን አይል የሆነ ለኤዲአር ላጋልጥ ይችላል ማለት ነው። እንግዲህ ስለነበረን ቆይታ እጅግ አድርገን እናመሰግናለን። ያው
አጠር አጠር ያለ ቪዲዮ መስራታችን ምንድነው ቪዲዮ ያው በረዘመ ቁጥር መሰላቸት ሊኖር ስለሚችል ያን ከማስቀረት አንፃር ነው። እንግዲህ ዛሬ የነበረን ቆይታ እዚህ ያበቃል። ሁልጊዜ እንደምንላችሁ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ እንደዛ አይነት የምንለቃቸው ሲግኒፊካንት የሆኑ ቪዲዮዎችን በቀላሉ አክሰስ እንድታደርጉ የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ በማድረግ ለጓደኞቻችሁ ለምታውቋቸው ፋርማሲ ተማሪዎች ሼር በማድረግ እንድትተባበሩ እናሳስባለን። ግሬስ ፋርማ ባይ ባይ ዊ ካን ቱጌዘር ዊ ካን